ትራምፕ በ12 ሀገራት ላይ የተጣሉትን የጉዞ እገዳ ሰኞ ዕለት ተግባራዊ መሆን ጀመረ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክሉት ትዕዛዝ ሰኞ ዕለት ተግባራዊ መሆን የጀመረ ሲሆን ፕሬዝዳንቱ ሀገሪቱን ከውጭ አሸባሪዎች ለመከላከል ያወጁትን እርምጃ መሆኑን ማስታወቃቸው ይታወሳል። በቅርቡ በተጣለው የጉዞ እገዳ የተጎዱት ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊካን ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ናቸው። ከ7 ሌሎች ሀገራት ማለትም ከብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ እንዲሁም ቱርክሜኒስታንና ቬንዙዌላ ወደ አሜሪካ መግባት በከፊል የተገደበ ይሆናል። የሪፐብሊካን ተወካይ የሆኑ ትራምፕ እጅግ በጣም ከባድ የሆኑ እገዳዎች የተጣሉባቸው ሀገሮች የአሸባሪዎችን መጠነ ሰፊ መገኘት በቪዛ ደህንነት ላይ መተባበር ባለመቻላቸው፣ የተጓዦችን ማንነት ማረጋገጥ አለመቻላቸው እንዲሁም በቂ የወንጀል ታሪክ አለመመዝገብና በዩናይትድ ስቴትስ ውስጥ ከፍተኛ የቪዛ መጠን ያላቸው በመሆኑ እንደሆነም ገልጸዋል። ባለፈው እሁድ በቦልደር ኮሎራዶ የተሰኘው ክስተት በምሳሌነት የጠቀሱት ትራምፕ አንድ የግብጽ ዜጋ እስራኤልን የሚደግፉ ሰልፈኞች በተሰበሰቡበት የቤንዚል ቦምብ በመወርወር አዲስ የጉዞ እገዳ ተግባራዊ እንዲደረግ ማስገደዱን ገልጸዋል። ግብጽ ግን የጉዞ እገዳውን አካል አይደለችም። የጉዞ እገዳው ወደ አሜሪካ የሚደረገውን ፍልሰት ለመገደብ ትራምፕ የያዙት ፖሊሲ አካል ሲሆን በመጀመሪያ የስልጣን ዘመናቸው ከ7 አረብ ሀገራት የሚመጡ ተጓዦችን የሚከለክሉበት ተመሳሳይ እርምጃ የሚያስታውስ ነው። በቅርቡ ዜጎቻቸው በታገዱባቸው ሀገራት የሚገኙት ባለስልጣናትና ነዋሪዎች አሳዛኝ ሲሉ የትራምፕን ውሳኔ ገልጸዋል። የቻድ ፕሬዝዳንት መሐመድ ኢድሪስ ዴቢ የትራምፕን እርምጃ በመቃወም መንግስታቸው ለአሜሪካ ዜጎች ቪዛ መስጠት እንዲያቆም ማዘዛቸው ተናግረዋል። ቻድ የምትሰጠው አውሮፕላኖችም ሆነ የምትሰጥ በቢሊዮኖች የሚቆጠሩ ዶላር የላትም፣ ነገር ግን ቻድ ክብሯ እና ኩራቷ አላት ሲሉ ፕሬዝዳንቱ ተደምጠዋል። በዩናይትድ ስቴትስ የገንዘብ ድጋፍ በሚደረግላቸው ፕሮጀክቶች ውስጥ የሰሩና በአሜሪካ ሀገር ለመኖር ተስፋ ያደረጉ የአፍጋን ዜጎች የጉዞ እገዳ ወደ ሀገራቸው እንዲመለሱ ስለሚያስገድዳቸው ከታሊባን በቀል ሊደርስብን ይችላል የሚል ፍራቻ ውስጥ ከቷቸዋል። የዲሞክራቲክ ፓርቲ የህግ አውጪዎች ስለ ፓርቲዎቹ ስጋታቸውን ገልጸው የዩናይትድ ስቴትስ ተወካይ ሮካና በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከ12 ሀገራት በሚመጡ ዜጎች ላይ የትራምፕ የጉዞ እገዳ ከባድና ኢ ህገ መንግስታዊ ነው ብለዋል። አክለው ሰዎች ጥገኝነት የመጠየቅ መብት አላቸው ሲሉም ተናግረዋል። በሌላ በኩል ትራምፕ ብሔራዊ ጥበቃን በማሰማራታቸው በሎስ አንጀለስ ግጭት ተፈጠረ። በካሊፎርኒያ ብሔራዊ ጥበቃ ወታደሮች ለሶስተኛ ቀን በፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ማስፈጸሚያ ላይ የተወሰነውን ተቃውሞ ለማስቆም እሁድ ዕለት በሎስ አንጀለስ ጎዳናዎች ላይ ተሰማርተው ነበር። የግዛቱ ዴሞክራሲያዊ ገዢ ግን የወታደሮቹ መሰማራት ህገወጥ ነው ሲሉ ተደምጠዋል። በሎስ አንጀለስ የፌዴራል ኢሚግሬሽን የተነሳ ፖሊስና ተቃዋሚዎች በሰላማዊ ሰልፎች ላይ ሲጋጩ የብሔራዊ ጥበቃ ወታደሮች በፌዴራል መንግስት ህንፃዎች ዙሪያ ሰፍረው ነበር። የሎስ አንጀለስ ፖሊስ አንዳንድ ተቃዋሚዎች ኮንክሪት ጠርሙሶችና ሌሎች ነገሮች በፖሊስ ላይ ወርውረዋል በማለት በርካታ ሰልፎችን ህጋዊ ያልሆኑ ስብሰባዎች በማለት አውጀዋል። እሁድ አመሻሽ ላይ ከአልፋቤት ዋይን በርካታ በራሳቸው የሚነዱ መኪኖች መቃጠላቸው በቪዲዮ የተቀረጹ ምስሎች አሳይተዋል። የፖሊስ መምሪያው በማህበራዊ ድረገጾች ላይ በለጠፈው ጽሑፍ እስር እየተካሄደ ነው ሲል ጽፏል። የሎስ አንጀለስ ፖሊስ ህዝቡ ለመቆጣጠር በፈረስ ላይ የሚንቀሳቀሱ መኮንኖችን አሰማርቷል። በቪዲዮ ላይ እንደተገለጸው ሰልፈኞች በፖሊስ ላይ አፍረናል እያሉ ሲጮሁና አንዳንዶች ዕቃ ሲወረውሩ ታይተዋል። በሎስ አንጀለስ መሀል ከተማ ዋና ዋና መንገዶች የሆነው 101 ፍሪዌይ የተጠቀሰውን መንገድ የተቃዋሚዎች ቡድኑ ዘግተውታል። የተቃውሞ ሰልፈኞች ቡድኑ ብዙዎች የሜክሲኮ ባንዲራና የአሜሪካ ኢሚግሬሽን ባለስልጣናት የሚያወግዙ ምልክቶችን ይዘው በከተማ ዙሪያ ባሉ በርካታ ቦታዎች ላይ ተሰብስበው ነበር። ቲክቶከሯ ጃኒ ተጨማሪ 7 ቀን በእስር ቤት ታሳልፋለች። ታዋቂዋ ቲክቶከር ጃኒ
ወይም ስመኝ ገብሩ ከቀናት በፊት በቀጥታ በሚተላለፍ የቲክቶክ ላይቭ ላይ በድሬዳዋ ሴቶች ላይ ከአለባበሳቸው ጋር በተያያዘ በተናገረችው ሲሆን አብዛኛው የድሬዳዋ ማህበረሰብ ያስቆጣ ድርጊት በመፈጸሟ በድሬዳዋ ከተማ አስተዳደር ፖሊስ ከሳሽነት ባሳለፍነው ሐሙስ በቦሌ ክፍለ ከተማ ፖሊስ በቁጥጥር ስር መዋላ አይዘነጋም። ቲክቶከሯ ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዚራ ፖሊስ ጣቢያ ትገኛለች። ዛሬ በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ነበር። ፖሊስ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉኝ ተጨማሪ ቀናት ይሰጡኝ በማለት 7 ቀን በፍርድ ቤት ተፈቅዶለት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ መስጠቱን ተሰምቷል። ቲክቶከሯ ይፋዊ መጠሪያ ስሟ በሶሻል ሚዲያ እንደሚገልጸው ስመኝ ገብሩ ሳይሆን በፍርድ ቤት ወደ ጃኒ ገብሩ በመቀየሩ በዛሬው ችሎት በይፋዊ መጠሪያ በማድረግ ጃኒ ገብሩ ማስመዝገቧን ያገኘነው ዘገባ ያመላክታል። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው አለች አትሌት ገለቴ ቡርቃ። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለሁበት አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያ ወክላ በተለያየ መድረኮች የተወዳደረችው አትሌት ገለቴ ቡርቃ ሳላውቅ ትዳሬ እንደፈረሰ ነው ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌት ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጪ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ ማትቀመጪ ከሆነ እገልሻለሁ እንዳላት የተናገረችው ገለቴ ቡርቃ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብን ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡበት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴ ለማሳገድ ብንንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘውት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልና የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሸጠውባት ባዶ እጇን መቅረቷን ትናገራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራውት ንብረቴም ሳይመለስ ከጋብቻ በኋላ ያፈራውትንም ሳልካፈል አንዷን የቀረችውን ቤቴ ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ከዚህ አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱንም እንዳይገኝ አንድም ገንዘብ በሱ ስም እንዳያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ያለሁበትን ሁኔታ ይወቅልኝ ብላለች አትሌት ገለቴ ቡርቃ። የዛሬውን ዜና በዚያ በቃን። መልካም ጊዜ